ምዕራፍ 21 በደቡብም በኩል ተቀምጦ የነበረው ከነዓናዊው የአራድ ንጉሥ በአታሪም መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ከእነርሱም ምርኮ ማረከ። እስራኤልም ለእግዚአብሔር እነዚህን አሳልፈህ በእጄ ብትሰጣቸው ከተሞቻቸውን እርም ብዬ አጠፋለሁ ብሎ ስእለት ተሳለ። እግዚአብሔርም የእስራኤልን ድምፅ ሰማ፣ ከነዓናውያንንም አሳልፎ ሰጣቸው። እነርሱንም ከተሞቻቸውንም እርም ብለው አጠፉ። የዚያንም ስፍራ ስም ሄርማ ብለው ጠሩት። ከሆርም ተራራ ከኤዶምያስ ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። የእስራኤልም ልጆች ተጓዙ፣ በኦቦትም ሰፈሩ። ከኦቦትም ተጉዘው በሞዓብ ፊት ለፊት ባለችው ምድረ በዳ በፀሐይ መውጫ በኩል በኢዮአባሪም ሰፈሩ። ከዚያም ተጉዘው በዘሬድ ሸለቆ ሰፈሩ። ከዚያም ተጉዘው ከአሞራውያን ዳርቻ በሚወጣው ምድረ በዳ ውስጥ በአርኖን ማዶ ሰፈሩ። አርኖን በሞዓብና በአሞራውያን መካከል ያለ የሞዓብ ዳርቻ ነውና። ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ፣ ዋሄብ በሱፋ የአርኖንም ሸለቆች ወደ ኤር ማደሪያ የሚወርድ በሞዓብም ዳርቻ የሚጠጋ የሸለቆች ፈሳሽ። ከዚያም ወደ ብኤር ተጓዙ። ይኸውም እግዚአብሔር ሙሴን ሕዝቡን ሰብስብ ውሃንም እሰጣቸዋለሁ ብሎ የተናገረለት ጉድጓድ ነው። በዚያም ጊዜ እስራኤል ይህን መዝሙር ዘመረ። አንተ ምንጭ ሆይ ፍለቅ፣ እናንተ ዘምሩለት። በበትረ መንግሥት በበትራቸውም የሕዝብ አዛውንቶች ያጎደጎዱት አለቆችም የቆፈሩት ጉድጓድ። ከምድረ በዳም ወደ መቴና ተጓዙ። ከመቴናም ወደ ነሃሊኤል፣ ከነሃሊኤልም ወደ ባሞት፣ ከባሞትም ምድረ በዳውን ከላይ ወደሚመለከተው ወደ ፈስጋ ተራራ ራስ በሞዓብ በረሃ ወዳለው ሸለቆ ተጓዙ። እስራኤልም በምድርህ ላይ እንለፍ፣ ወደ እርሻና ወደ ወይን ቦታ አንገባም፣ ከጉድጓድም ውሃን አንጠጣም፣ ከምድርህም ዳርቻ እስክንወጣ ድረስ በንጉሥ ጎዳና እንሄዳለን ብለው ወደ አሞራውያን ንጉሥ ወደ ሴዎን መልእክተኞችን ላኩ። ሴዎንም እስራኤል በምድሩ ላይ ያልፍ ዘንድ እምቢ አለ። ሴዎንም ሕዝቡን ሁሉ ሰበሰበ፣ እስራኤልንም ለመውጋት ወደ ምድረ በዳ ወጣ፣ ወደ ያሐጽም መጣ፣ ከእስራኤልም ጋር ተዋጋ። እስራኤልም በሰይፍ መታው፣ ምድሩንም ከአርኖን ጀምሮ እስከ አሞን ልጆች እስከ ያቦቅ ድረስ ወረሰ። የአሞንም ልጆች ዳርቻ የጸና ነበረ። እስራኤልም እነዚህን ከተሞች ሁሉ ወሰደ። እስራኤልም በአሞራውያን ከተሞች ሁሉ በሐሴቦንና በመንደሮቹ ሁሉ ተቀመጠ። ሐሴቦንም የአሞራውያን ንጉሥ የሴዎን ከተማ ነበረ። እርሱም የፊተኛውን የሞዓብን ንጉሥ ወግቶ እስከ አርኖን ድረስ ምድሩን ሁሉ ከእጁ ወስዶ ነበር። ስለዚህ በምሳሌ እንዲህ ተብሎ ተነገረ፣ ወደ ሐሴቦን ኑ፣ የሴዎን ከተማ ይሠራ ይመስረት። እሳት ከሐሴቦን ነበልባልም ከሴዎን ከተማ ወጣ። የሞዓብን ኤር የአርኖንን ተራራ አለቆች በላ። ሞዓብ ሆይ ወዮልህ! የከሞስ ሕዝብ ሆይ ጠፋህ! ወንዶች ልጆቹን ለሽሽት ሴቶች ልጆቹንም ለምርኮ ለአሞራውያን ንጉሥ ለሴዎን ሰጠ። ገተርናቸው፣ ከሐሴቦን እስከ ዴቦን ድረስ ጠፉ።
ኖፋም እስኪደርሱ እስከ ሜድባ አፈረስናቸው። እስራኤልም እንደዚህ በአሞራውያን ምድር ተቀመጡ። ሙሴም ሰላዮችን ወደ ኢያዜር ሰደደ፣ መንደሮቿንም ወሰዱ፣ በዚያም የነበሩትን አሞራውያን አባረሩ። ተመልሰውም በባሳን መንገድ ወጡ። የባሳንም ንጉሥ ዐግ ከሕዝቡ ሁሉ ጋር በኤድራይ ይወጋቸው ዘንድ ወጣ። እግዚአብሔርም ሙሴን እርሱንና ሕዝቡን ሁሉ ምድሪቱንም አሳልፌ በእጅህ ሰጥቻለሁና አትፍራው፣ በሐሴቦንም በተቀመጠው በአሞራውያን ንጉሥ በሴዎን እንዳደረግህ እንዲሁ ታደርግበታለህ አለው። እርሱንና ልጆቹን ሕዝቡንም ሁሉ መቱ፣ ሰውም አልቀረለትም፣ ምድሩንም ወረሱ።